በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን ጻድቃን ወዳጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑል እግዚአብሔር ይችን ዕለትና ይችን ሰዓት ባርኮ ቀድሶ በሰላም በጤና ላደረሳችሁ ለዚህች ለተቀደሰች ቀን የዐቢይ ጾም 7ኛ ሰንበት ለሆነችው ኒቆዲሞስ ተብላ ለተሰየመችው ለተሰንበት በሰላም በጤና ላደረሳችሁ ክብርና ምስጋና ከእናቱ ከቅድስት ድንግል ማርያም ጋር ይድረሰው። እግዚአብሔር እንደወደደ እግዚአብሔር እንደፈቀደ ይቺ ለተሰንበት ኒቆዲሞስ ተብላ ለምን እንደተሰየመች እንመለከታለን። በኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የበዓላትና የቀኖና መሰረት 7ኛው የዐቢይ ጾም ሰንበት ኒቆዲሞስ ተብሎ ይጠራል። ኒቆዲሞስ ማለት በግሪክ ቋንቋ አሸናፊነት ማለት ነው። በዚህ ሰንበት በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 21 በተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ለተባለ የአይሁድ አለቃ ያስተማረው ትምህርት ያስተማረው ምስጢር እንዲሁም የኒቆዲሞስ አስተማሪ ስብዕና የኒቆዲሞስ አስተማሪ ትሕትና ይነበባል፣ ይተረጎማል፣ ይዜማል። የአይሁድ አለቆች ጌታችን መድኃኒታችን ኢየሱስ ክርስቶስን ምልክት አሳየን እያሉ ይፈታተኑበት በነበረበት ወቅት ጌታችን ስለ ሞቱና ትንሣኤው በምሳሌ ቢያስተምራቸውም እነርሱ ግን አልገባቸውም ነበር። የእጆቹ ታምራቱ የታመሙትን ሲፈውስ ደግሞ ሕጋችን ተሻረ ይሉ ነበር። በዚህ ሁሉ ድንቅ ሥራ የአይሁድ አለቆች ክርስቶስን ለመክሰስ በሚፈልጉበት ጊዜ ከአይሁድ አለቆች አንዱ የሆነው ኒቆዲሞስ ግን እንደ ባልንጀሮቹ እንደ ጓደኞቹ ጌታችን ኢየሱስ ክርስቶስን ሳይቃወም በሌሊት ወደ እርሱ ዘንድ እየሄደ ወንጌልን ይማር ነበር። ጌታችን ኢየሱስ ክርስቶስም በነፍስ የታመሙትን በቃሉ በሥጋ የታመሙትን በታምራቱ ሲፈውስ ኒቆዲሞስ ሰምቶና ተመልክቶ አይቶ በመምህርነቱ ሳይታበይ ባለቅነቱ መመኪያ ሳያደርግ በልቦናው የተሳለውን እውነት ማግኘት ፈለገ። ከጌታውና ከመምህሩ ከክርስቶስ ዘንድ ሌሊት ይገሰግስም ነበር። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ እንደተገለጸው ምስክርነቱን እንዲህ ሲልም መስጠት ጀመረ። መምህር ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር እንዳንተ የምታደርገውን ታምራት ሊያደርግ የሚችል የለምና በማለት በዮሐንስ ወንጌል ምዕራፍ 9 ቁጥር 24 እንዲሁም በሐዋርያት ሥራ ምዕራፍ 10 ቁጥር 38 የተሰሩ ድንቅ ታምራትን በማስታወስ ይህንን ምስክርነት ሰጥቷል። ይህ ምስክርነት በሚሰጥበት ጊዜም ጎደሎን የሚሞላ
ካለማወቅ ወደ ፍጹም ዕውቀትን የሚያደርስ ከምድራዊ ዕውቀት ወደ ሰማያዊ ምስጢር የሚያሸጋግር አምላክ ዳግመኛ ያልተወለደ የእግዚአብሔርን መንግሥት ለማየት አይችልም በማለት የአይሁድ ምሁር ለሆነው ኒቆዲሞስ አስተማረው። ሆኖም ኒቆዲሞስ ምስጢሩ አልተገለጠለትም ነበር። ሰው ከሸመገለ ካረጀ በኋላ ዳግመኛ መወለድ እንደምን ይቻላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? በማለት ለጌታ ጥያቄ አቅርቧል። እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነውና ብሎ ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ቢያስረዳው ምስጢሩ ሊገለጥለት ግን አልቻለም ነበር። እንደምን ይቻላል በማለት ጌታን ጠይቆታል። አበብዙኃን አብርሃም ከአምላኩ ሞገስን አግኝቶ የሶዶምና ገሞራን ጥፋት እንዳይደርስ ለመማለድ ከእግዚአብሔር ጋር ሲነጋገር እንደነበረ ኒቆዲሞስም አላዋቂነቱንም አምኖ ያልገባውን ምስጢር ከአምላኩ በጠየቀ ጊዜ ኢየሱስ ክርስቶስ አንተ የእስራኤል መምህራቸው ሆነህ ሳለ ይህን ነገር አታውቅምን? በምድር ያለውን ስነግራችሁ ካላመናችሁ በሰማይ ያለውን ብነግራችሁ እንደምን ታምናላችሁ? ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ የለም። ሙሴ በምድረ በዳ እባቡን እንደሰቀለ የሰው ልጅ እንዲሁ ይሰቀላል። ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዲጠፋ አይደለም እያለ ሰው በመብል ምክንያት የአምላኩን ትእዛዝ አፍርሶ ከእግዚአብሔር ቢለይም የሰው ልጅ ያጣውን ልጅነት ለመመለስ ስመ ክርስትናን ሀብተ ወልድን ለመስጠት ጌታችን መምጣቱን አስረዳው። ይህን የክርስቶስን የማዳን ሥራና በሥጋ መገለጥም ልቤን ፈተንከው፣ በሌሊትም ጎበኘኸኝ፣ ፈተንከኝም፣ ምንም አላገኘህም፣ የሰውን ሥራ አፌ እንዳይናገር ፈቃዴ ነው በማለት ቅዱስ ዳዊት በመዝሙር 16 ቁጥር 3 ከኒቆዲሞስ በመዝሙር 16 ቁጥር 3 እንደገለጸው ከኒቆዲሞስ ሕይወት ጋር በማዛመድ አመስጥሮታል። በሌሊት ከአምላኩ ተምሮ ምስጢሩ የተገለጸለት ኒቆዲሞስ ቀድሞ በአደባባይ ሂዶ መማርን ቢፈራም ምስጢሩን ሲገልጽለት ግን አይሁድ ጌታችንን በሰቀሉት ዕለት ፍርሃት ርቆለታል። ከአርማትያሱ ዮሴፍ ጋር ቅዱስ ሥጋውን ገንዞ ለመቅበር በቃ። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ተብሎ እንደተጻፈ በዘመነ ሥጋዊ የጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ምድር መምጣትና መሲህ መባል ያልተቀበሉት በርካታ እስራኤላውያን እርሱን እስከ መስቀል እንደደረሱ ወንጌል አስተምሮናል። ሆኖም በፍጹም እምነት እስከ መጨረሻው ከተከተሉት ፈሪሳውያን አንዱ ኒቆዲሞስ ለታላቅ ክብር የበቃ ታላቅ ሰው ሆኗል። ቅድስት ቤተ ክርስቲያናችን ይህንን ታላቅ ሰው ለመዘከር የዐቢይ ጾም 7ኛ እሁድ በስሙ ሰይማ ታከብረዋለች። ተከታዮቿ ምዕመናንም የእርሱን ፍኖት እንዲከተሉ ትመክራለች፣ ታስተምራለች፣ ትዘክራለች። ከኒቆዲሞስ ሕይወት መማር እንችል ዘንድ የኒቆዲሞስን ጠንካራ ስብዕና፣ ትሕትና፣ መንፈሳዊነት የሚያሳዩ መገለጫዎችን መተንተንና እኛም አርአያውን እንድንከተል ማወቅ ስለሚገባን ነው። በዚህም መሰረት ከኒቆዲሞስ ሕይወት
የምንማራቸው ቁም ነገሮች መካከል የተወሰኑትን መመልከት እንችላለን። አንደኛ ራስን ዝቅ ማድረግ ነው። ኒቆዲሞስ መምህር ሲሆን ራሱን ዝቅ አድርጎ የተማረ የትሕትና አርአያ አባት ነው። ኒቆዲሞስ ፈሪሳዊ ብቻ ሳይሆን የፈሪሳውያንም አለቃ ነው። የኦሪት መምህር ብቻ ሳይሆን የኦሪት ምሁርም ነበር። በእርሱ ደረጃ የነበሩ ታላላቅ የአይሁድ ምሁራን መንፈሳዊ ስልጣናቸውንና ሹመታቸውን የእግዚአብሔር ስጦታ መሆኑን ረስተው በሕዝቡ ላይ የሚመጻደቁ ነበሩ። በዘመናቸው ዕውቀትን የሚገልጥ እውነተኛ አምላክ የካህናት አለቃ ኢየሱስ ክርስቶስን ለቤዛ ዓለም ሲገለጥ የአይሁድ ምሁራን የጌታን መገለጥ አልወደዱትም ነበር። የእርሱ ትሕትና የእነርሱን ትዕቢት የሚያጋልጥ ነበርና ወደ ጌታችን ኢየሱስ ክርስቶስ የሚሄዱትን ሁሉ ይነቅፉ፣ ይከሱ ነበር። ባለማወቅ ያደነደኑት የትዕቢት ልቦናቸው ትሕትናቸውን አጥፍቶባቸው ነበርና ዝቅ ብሎ በሰው ዘንድ በተናቁት በናዝሬትና በገሊላ እየተመላለሰ የሚያስተምር የዓለም ቤዛ የክርስቶስን ትምህርት እንዳይሰሙ ልቦናቸው ተዘግቶ ነበር። ጌታችንም የፈሪሳውያን ሐሳባቸውን በግብዝነት የተሞላና ከንቱም እንደሆነ ነግሯቸዋል። ለደቀ መዛሙርቱም ከጻፎችና ከፈሪሳውያን ጽድቅ የሚበልጥ ሥራን እንዲሰሩ አስጠንቅቋቸዋል። በማቴዎስ ወንጌል ምዕራፍ 5 ቁጥር 20 ላይ እንደተገለጸው። ኒቆዲሞስ ግን ከነዚህ ከፈሪሳውያን መካከል የተገኘ ልዩ ምሁረ ኦሪት ነበር። ኒቆዲሞስ ራሱን ለእውነት ልቡን ለእምነት አዘጋጅቶ ከሁሉ ቀድሞ በሌሊት ክርስቶስን ፍለጋ የመጣ ከነዚህ ፈሪሳውያን ወገን ተለይቶ እንደ አባታችን አብርሃም ወደ ጽድቅ መንገድ የተጠራ ሰው ነው። ሹመት እያለው ሁሉ ሳይጎድልበት በዙሪያው የነበሩት ከኛ በላይ ማን አዋቂ አለ የሚሉ ከእውነት ጋር የተጣሉ ጌታችንን የሚያሳድዱ በእርሱም የሚቀኑና ጌታችንንም ለመግደልም ዕለት ዕለት የሚመክሩ ኒቆዲሞስ ግን እውነትን ለማወቅ እልቅናው ሳይታሰበው ከአካባቢው ጋር መመሳሰልን ሳይመርጥ ራሱን ዝቅ አድርጎ ከጌታችን እግር ስር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ሊማር በሌሊት የመጣ ታላቅ መምህር ነው። መምህረ ትሕትና ጌታችን ኢየሱስ ክርስቶስም የኒቆዲሞስን ትሕትናውን ተቀብሎ ለምን በቀን አልመጣህም ሳይለው እስከ ዓለም ፍጻሜ ድረስ ትውልድ ሁሉ የሚማርበትን ረቂቁን ምስጢረ ጥምቀትን አስተማረው። ስለዚህ ከኒቆዲሞስ የምንማረው ራስን ዝቅ አድርጎ መገኘትን እንማራለን። ሁለተኛ ከኒቆዲሞስ የምንማረው ልቦናን ከፍ ከፍ ማድረግ ነው። ኒቆዲሞስ ዳግመኛ የመወለድን ምስጢር ለማወቅ ልቦናውን ከፍ ከፍ አደረገ። ለሥጋዊ ሕይወታችን ዕውቀትን እንደሚያስፈልገን ሁሉ ነፍስም ዕውቀትን መንፈሳዊ ዕውቀትን ያስፈልጋታል። ኒቆዲሞስ በመጀመሪያ የጥምቀትን ነገር ሲሰማ ለመቀበል ተቸግሮ ነበር። ጌታችን ግን የኒቆዲሞስን አመጣጥ በማየት ልቦናውን ከፍ ከፍ ስላደረገ ምስጢረ ጥምቀትን ገለጸለት። ሊቁ ቅዱስ ኤጲፋንዮስ በሥርዓተ ቅዳሴ ምዕመናንን በማነቃቃት ልቦናቸውን ከፍ እንዲያደርጉ ልቦናችሁን ከፍ ከፍ አድርጉ ብሎ የሚያዘው ምዕመናን የቅዱስ ሥጋውንና የክቡር ደሙን ምስጢር እንዲገለጽልን ከሥጋው መብል ሐሳብ ወደ ሰማያዊ
መብል ልቦናችንን እንድናነሳ ሲያሳስበን ነውና ምዕመናንም በጸሎተ ቅዳሴ ካህኑ የቅዱስ ኤጲፋንዮስን ትእዛዝ ሲያሰማ አምላካችን በእግዚአብሔር ዘንድ አለን በማለት እንመልሳለን። መንፈሳዊ መረዳት የሚኖረንንና በፈተናዎች ውስጥ ድል መንሳትን የምናገኘው ልቦናን ከፍ በማድረግ ከሁሉም የሚበልጠውን መንፈሳዊ መንገድ በመከተል ነውና ግያዝ ከነቢዩ ኤልሳዕ ጋር ሳለ ልቦናው ቁሳዊ የሚመለከት እንጂ ሰማያዊውን ኃይል የተረዳ አልነበረም። ነቢዩ ኤልሳዕ ግን ይህንን ምስጢር እንዲያይ ገለጸለት። ሁለተኛ ነገሥት ምዕራፍ 6 ቁጥር 17 ላይ እኛም ክርስቲያኖች በጸጋ የተሰጡንን ስጦታዎቻችንን እንድናውቅ ልቦናችንን ከፍ ከፍ አድርገን በመንፈሳዊ ዕውቀትና ልዕልና የእግዚአብሔርን ፈቃድ በመረዳት እንዴት በጽድቅ መመላለስ እንደሚገባንና ስለምንወርሳት መንግሥተ ሰማይ መማር ማወቅ ይገባናል። ቅዱሱን ማወቅ ማስተዋል ነው ተብሎ በምሳሌ መጽሐፍ እንደተጻፈ ኒቆዲሞስ ከፈሪሳውያን ኅብረት ወጥቶ በትሕትና ወንጌልን ለመማር በሃይማኖት ልቦናውን ለእግዚአብሔር ቃል አዘጋጀ። ለአብርሃም የግዝረተ ሥጋን የሰጠ ጌታ በትሕትና ለቀረበው ለኒቆዲሞስ የግዝረት ጸጋ ፍጻሜ የሆነች የልጅነት ጥምቀትን ነገር ምስጢርን አስተምሮታል። ሦስተኛው ከኒቆዲሞስ የምንማረው በሌሊት መትጋትን ነው። ኒቆዲሞስ ቀን እየሰራ በሌሊት ወደ ጌታ በመሄድ ትጋትን አብነት ሆነ። ኒቆዲሞስ ወደ መድኃኔ ዓለም ለመማር የሄደው በሌሊት ነበር። ኒቆዲሞስ በሚታሰብበት የዐቢይ ጾም ሳምንት በጸሎተ ቅዳሴው የሚዘመው የክቡር ዳዊት መዝሙር በሌሊት ጎበኘኸኝ፣ ልቤንም ፈተንኸኝ፣ አመፅም አልተገኘብኝም፣ የሰውን ሥራ አፌ እንዳይናገር በማለት በመዝሙር 16 ቁጥር 3 ይህንን የሚያስረዳ ነውና ሌሊት በባህሪው ሕሊናን በመሰብሰብ በተመስጦ ለመማር የሚያመች ነው። ክርስትናም በተጋድሎ ሕይወትን በመትጋት ሥጋን በቀንና በሌሊት ለነፍስ እንዲገዛ በማድረግ የሚኖር ሕይወት ነው። ጌታችን ሐዋርያቱን ወደ ፈተና እንዳትገቡ ትጉና ጸልዩ ባለው መሠረት ቤተ ክርስቲያናችንን በቀንና በሌሊት በኪዳኑ በቅዳሴው በማህሌቱ እግዚአብሔርን ታመሰግነዋለች። የቅዱሳን አባቶቻችን ለአባ ቢሾይ በሌሊት ጸሎት እንቅልፍ እንዳያስቸግራቸው ፀጉራቸውን ከዛፍ ቅርንጫፍ በማሰር ይተጉ ነበር። ለኒቆዲሞስ በሌሊት ገስግሶ ወደ ጌታችን መምጣት ልጅነትን ለምናገኝበት የምስጢረ ጥምቀትን ትምህርት እንደተገለጠለት እኛም በሌሊት በነግህ ጸሎት በመትጋት ረቂቅ የሆነውን መንፈሳዊ ዕውቀት ሰማያዊ ምስጢር ይገልጥልናል። በዘመናችን ከቀድሞ ይልቅ ፈተና የሚገጥመን በሌሊት ከመትጋት ይልቅ አርያነት በጎደለው ሕይወት ውስጥ ስንገኝ ነውና ሌሊት ጌታን ለማመስገን የተፈጠረ ድንቅ ጊዜ ነው እንዳለ ሊቁ ማር ይስሐቅ ራስን በቀንም በሌሊትም ከሚመጣ ፈተና መጠበቅ ይገባናል። እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንደተናገረው በሕይወት ዘመኑ ሁሉ ማንም እንዳይረታው ከሙሴ ጋር እንደነበረ ከእርሱ ጋር እንዲኖር ለአባቶቻቸው ሰጣቸዋለሁ ብሎ የማለላቸው ምድር እንዲወርስ በሚሄድበት ሁሉ እንዲከናወንለት ወደ ቀኝም ወደ ግራም እንዳይል ሐሳቡም እንዲቀና የመጽሐፉንም ሕግ ካፉ እንዳይለይ እንዲጠብቀውም በቀንና በሌሊትም ማሰብ እንደሚገባ ይናገራልና መጽሐፈ ኢያሱ ምዕራፍ 1 ቁጥር 1 እስከ 8።
ስለዚህ ቅዱስ ይስሐቅ ሶርያዊው ከምኝታ በፊት የምታደርገውን ጸሎት ትተህ እንዳተኛ፣ መንፈስ ሲገፋፋ እሺ ብለህ አትቀበለው። እንዲሁም መዝሙረ ዳዊትን ጨምርና ሌሊቱን በሙሉ ስትጸልይ ይደር። ልበ አምላክ ቅዱስ ዳዊት በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እንዳለ፣ እግዚአብሔርንም ባርኩ እንዳለ ልበ አምላክ ቅዱስ ዳዊት በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ ብሎ በመዝሙር 134 ቁጥር 1 እስከ 3 እንዳለ እኛም ከዚህ የፈተና ዓለም ለማምለጥ ከኦርቶዶክሳዊ ሰውነት እንድንጸና በኦርቶዶክሳዊ ሰውነት እንድንጸና በትጋት ወደ ቤተክርስቲያናችንና በቀንና በሌሊት ቤተክርስቲያን በቀንና በሌሊት ልንገሰግስ በኪዳኑ በማህሌቱ በቅዳሴው ጸሎት ልንሳተፍ ያስፈልገናልና እና ሌላኛውና አራተኛው ከኒቆዲሞስ የምንማረው ደግሞ ስመ ጽድቅ የእውነት ምስክርነት ነው። ኒቆዲሞስ ማንንም ሳይፈራ እውነትን በመመስከር ከሳሾቹን አሳፍሯቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ለእውነት ለመመስከር መጥቻለሁ በማለት እውነትን እንድንመሰክር አብነት ሆኖናል። ዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ በተጨማሪ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያዊ ባለው በአባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን ሁሉ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ሲል ስለ ሃይማኖታችን እውነት መመስከር እንደሚገባን አስተምሮናል። እንዲሁም ለኒቆዲሞስ ሲያስተምረውም እውነት እውነት እልሃለሁ የምናውቀውን እናገራለን ያየነውንም እንመሰክራለን በማለት ለእውነት መመስከር እንደሚገባ አስገንዝቦታል። ዮሐንስ ወንጌል ምዕራፍ 3 ቁጥር 11 ላይ ይህንን ቃል ከራሱ ጋር በማዋሃድ የአይሁድ የፋሲካ በዓል በቀረበችበት ወቅት ጻፎችና የካህናት አለቆች ጌታን ለመያዝ የሙሴን ሕግም አጣመው ሊያስፈርዱበት በሚጥሩበት ጊዜ ኒቆዲሞስ የእውነት ምስክርነቱን አረጋገጠ። የሙሴ ፈጣሪ መሆኑን ባለማወቃቸው ምክንያት የካህናት አለቆች ተሰብስበው ክርስቶስን ለመያዝ ሲመካከሩ ከሙሴ መጽሐፍ ሕግ ጠቅሶ ሊቃውንተ ኦሪትን አፍ ያስያዛቸው እርሱ ኒቆዲሞስ ነበር። በዚህም የተነሳ ሳይስማሙ ወደ የቤታቸው እንዲበታተኑ ምክንያት የሆነ ታላቅ ሰው ነው ኒቆዲሞስ። ዮሐንስ ወንጌላዊ ይህንን የኒቆዲሞስን ምስክርነት ከነርሱ አንዱ በሌሊት ቀድሞ ወደ እርሱ የነበረ ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳል አላቸው። እነርሱም መለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እይ አሉት። እያንዳንዱ ወደ ቤቱ ሄደ በማለት ገልጾታል። ኒቆዲሞስ ያለ ፍርሃትና ያለ አፍረት በካህናቱ ፊት እውነትን መስክሯል። እውነትንና ፀሐይን ፈርቶ የትም መድረስ አይቻልም። ካህናቱን መጽሐፍ ጠቅሶ እውነትን ተናግሮ አሳፍሯቸዋል። በመሪዎች ፊት በታላላቅ ሰዎች ፊት እውነት መመስከር ክርስትናችን የሚያስገድድን ቁም ነገር ነውና ቤተ ክርስቲያናችን ሰማዕታት እያለች የምትዘክራቸው ቅዱሳን በሙሉ ለእውነት ብለው ራሳቸው ለክርስቶስ አሳልፈው የሰጡ ናቸው። በፍርሃትና በኀፍረት በይሉንታና በሐዘኔታ እውነትን አለመመስከር በክርስቶስ ፊት ያስጠይቃል እንጂ አያስመሰግንም። ሐዋርያው ለእውነት እንጂ በእውነት ላይ ምንም ማድረግ አንችልም እንዳለ እኛም እንደ ኒቆዲሞስ የእውነት ምስክሮች መሆን ያስፈልገናል። ሌላኛውና መጨረሻው ከኒቆዲሞስ የምንማረው በሃይማኖት መጽናትን ነው። ኒቆዲሞስ እስከ መጨረሻው በጽናት ለታላቅ ክብር በቃ። በጌታችን ትምህርት ተስቦ
ታምራቱን በማየት ከተከተሉ ሰዎች ውስጥ በቀራንዮ የተገኙ ጥቂቶች ነበሩ። ከእነዚህ አንዱ ኒቆዲሞስ ነበር። ቀራንዮ የምግብ ነፍስ ቦታ ናት። ቀራንዮ የምግብ ነፍስ ቦታ ናትና ኒቆዲሞስን ፈተናን ሳይሳቀቅ እስከ መጨረሻው የጸና ጻድቅ ነው። የክርስትና አገልግሎት ሲመቸን የምንሳተፍበት፣ ፈተና ሲበዛ የምንሸሽበት አይደለም። ክርስትና በጅምር የሚቀር ሳይሆን እውነትን ሳንፈራ በመመስከር በተጋድሎ የምናሳልፍበት፣ ለተፈጸሙትም የድል አክሊል የሚያገኙበት ሕይወት ነው። ምሳሌ ከሚሆኑ ቅዱሳን አንዱ አባታችን ቅዱስ እንጦስ በፍጹም መንፈሳዊ ተጋድሎ ለ35 ዓመታት ከዚህ ዓለም ተድላና ደስታ በመራቅ እንዲሁም በአሕዛብ መካከል ክርስትና በመግለጽ የጽናት ታላቅ አስተማሪ ነውና ኒቆዲሞስም ከጌታችን በተማረው ትምህርት ጸንቶ ለመኖር የበቃ አባት ነው። የሃይማኖቱን ጽናትን በተግባር የተፈተነ ነው። ለዚህም ማሳያ የሚሆነን ጌታችን ኢየሱስ ክርስቶስ በተሰቀለበት ጊዜ የአርማትያስ ሰው ከሚሆን ከዮሴፍ ጋር በመሆን የአይሁድን ድንፋታ ሳይፈራ እሱን ያገኘናል ሳይል በድፍረት የጌታችንን ቅዱስ ሥጋውን በንጹሕ የተልባ እግር በፍታ ገንዞ በአዲስ መቃብር በጌቴሰማኒ የቀበረ ሰው ነው። በዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ እንደተገለጸ። ስለዚህ ኒቆዲሞስ ከአዲስ ኪዳን ካህናት ቀድሞ የጌታችንን ነፍስ የተለየውን መለኮት የተዋሃደውን ክቡር ሥጋውን ለመገነዝ የበቃ አባት ነው። የጌታችንን ክቡር ሥጋውን ገንዞ ሲቀብሩ በጸናች የተዋህዶ እምነት ጌታ እንደገለጠላቸው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት የሚለውን ቤተ ክርስቲያናችን እስከ ዕለተ ምጽአት የክርስቶስን ሥጋና ደም ስትባርክ የምትጠቀምበትን ጸሎት እስከ ፍጻሜው እየጸለዩ ነበር። በዚህም ኒቆዲሞስ ከአዲስ ኪዳን ካህናት ቀድሞ ምስጢረ ጥምቀትን ከጌታ እንደተማረ የሐዲስ ኪዳንን የምስጢራት አክሊል ምስጢረ ቁርባንን እንዲሁም የተማረ ነው። ይህንን በሚመለከት አባ ሕርያቆስ በቅዳሴ ማርያም ድርሰቱ አብሮ ይቀድስ የነበረውን ንፍቀ ካህን በባረከበት አንቀጽ በዚህ ምስጢር እየተራዳይ ከኔ ጋር ያለ ይህን ካህን እርሱንም እኔንም ሥጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን በማለት በቅዳሴ ማርያም ጸሎት ላይ ተማጽኗል። እኛም እንደ ኒቆዲሞስ በእውቀታችን፣ በስልጣናችን፣ በሀብታችን ባለን ማንነት ሳንታበይ ሳንመካ ራሳችንን ዝቅ በማድረግ የእውነት የእውነተኛ አባቶችን ትምህርት ምክርና የእውነተኛ አባቶችን ትምህርትና ምክር ተግሳጽ ልናዳምጥ በተግባር ልናውለው ይገባናልና የያዝነውን እውነተኛ እምነት በማጠናከር በሃይማኖት ልብ የቤተ ክርስቲያናችንን ምስጢራት በትሕትና ለመሳተፍ ልቦናችንን ከፍ ማድረግ ይጠበቅብናልና ምንም አይነት ምክንያት ሳያሰናክልን በቀንና በሌሊት እንደ አማናዊት ክርስቶስ ቤተ ክርስቲያን ለምስጋና መሄድ ይኖርብናል። እውነትን በማድረግ ሕይወትን የሚገኝበትን ቃለ እግዚአብሔር ያለ ኀፍረትና ያለ ፍርሃት ልንመሰክር ግድ ይለናል። ክርስትና ምድራዊ ስጦታና ታምራት የሚገለጥበትን በገሊላ ባሕር አጠገብ ብቻ ሳይሆን መከራና ስቃይ ባለበት በቀራንዮም መገኘትን ይጠይቃልና በፈተናና በመከራ ጊዜም ቢሆን በእምነት ልንጸና የበለጠን በመታመን ልናገለግል ይገባናልና እሱ መድኃኒታችን ኢየሱስ ክርስቶስ ጽናቱን፣ እውቀቱን፣ አእምሮውን ያድለን ዘንድ ቅዱስ ፈቃዱ ይሆንልን። ከቅዱስ አባታችን ከኒቆዲሞስ ጸጋና በረከትን ያድለን። አነሳስቶ ያስጀመረን አስጀምሮም ያስፈጸመን ለልዑል እግዚአብሔር ክብርና ምስጋና ለሱ ይሁን፣ አሜን። ይቆየን።